በመካከለኛው ምስራቅ ቀጠና ላይ በአሁኑ ወቅት ያንዣበበው ወታደራዊና ፖለቲካዊ ቀውስ ከፍ ወዳለ ምዕራፍ እየተሸጋገረ ነው። የዚህ ሁሉ ውጥረት ማዕከል የሆኑት የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ከአሜሪካ ሊሰነዘር ይችላል ካሉት ድንገተኛ ጥቃት ለመሸሸግ ወደ ምድር ስር መጠለያ መግባታቸው እየተሰማ ሲሆን ይህ እርምጃ በሀገሪቱ ከፍተኛ አመራርና በወታደራዊ መዋቅር ውስጥ ያለውን ከፍተኛ ስጋትና ስልታዊ ለውጥ የሚያሳይ ነው ተብሎለታል። የ86 ዓመቱ አያቶላህ አሊ ካሜኒ በቴህራን ከተማ ስር በሚገኝና በከፍተኛ ሁኔታ በተጠናከረ የምድር ስር ዋሻ ውስጥ መሸሸጋቸው የተሰማው ከፍተኛ የወታደራዊ አማካሪዎቻቸው የአሜሪካ የጥቃት ዕቅድ ዝግጁ መሆኑንና ኢላማውም እሳቸው ሊሆኑ እንደሚችሉ ጥብቅ ማስጠንቀቂያ ከሰጧቸው በኋላ ነው። የመሪው ወደ ምድር ስር መግባት በአንድ በኩል ለደህንነታቸው ዋስትና ለማግኘት የተደረገ ሙከራ ቢሆንም በሌላ በኩል ግን የአገዛዙን የውስጥ ድክመትና በራስ የመተማመን መንፈስ መሸርሸርን ለዓለም አቀፉ ማህበረሰብና ለሀገር ውስጥ ተቃዋሚዎች የሚያሳይ ክስተት ሆኗል። መሪው ከህዝብ እይታ መሰወራቸው ብቻ ሳይሆን ለረጅም ጊዜ ሲጠቀሙበት የነበረው የማህበራዊ ሚዲያ ግንኙነት መቋረጡም በሀገሪቱ የአመራር ሰንሰለት ውስጥ ያልተለመደ የዝምታ ድባብ እንዲነግስ አድርጓል። መሪው ለደህንነታቸው በመስጋት የሀገሪቱን የዕለት ተዕለት አስተዳደር ለሶስተኛ ልጃቸው መሱድ ካሚኒ አሳልፈው መስጠታቸው ተነግሯል። የ53 ዓመቱ መሱድ ካሚኒ በአሁኑ ወቅት የቢሮ ስራዎችን በመምራትና ከአስፈጻሚው አካል ጋር እንደ ዋና የመገናኛ ድልድይ በመሆን እያገለገሉ ይገኛሉ። ይህ ሽግግር በኢራን የፖለቲካ መዋቅር ውስጥ የታየ ድንገተኛና ያልተለመደ ለውጥ እንደሆነም ስካይ ኒውስ ዘግቧል። ይህ በእንዲህ እንዳለ አሜሪካ በፋርስ ባህረ ሰላጤና በአካባቢው ያሰማራችው ወታደራዊ ኃይል ለኢራን መንግስት ትልቅ ስጋት ሆኗል። ፕሬዚዳንት ዶናልድ ትራምፕ ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ የአውሮፕላን ተሸካሚ መርከብ ከነሙሉ አጃቢዎቹና አጥፊ መርከቦቹ ወደ ቀጠናው እንዲንቀሳቀስ ማዘዛቸው ለቴህራን የተሰጠ ግልጽ ማስጠንቀቂያ ተደርጎ ተወስዷል። ይህ የአውሮፕላን ተሸካሚ መርከብ ብቻውን የያዛቸው የጦር አውሮፕላኖችና ዘመናዊ ሚሳይሎች በማንኛውም ሰዓት በኢራን ስትራቴጂካዊ ቦታዎች ላይ ከፍተኛ ውድመት የማድረስ አቅም አላቸው። የአሜሪካ ወታደራዊ ስምሪት በባህር ላይ ብቻ የተወሰነ ሳይሆን ተጨማሪ የኤፍ-15ኢ ተዋጊ አውሮፕላኖች ወደ ቀጠናው መግባታቸውና የእንግሊዝ ኃይሎችም በዝግጅቱ ላይ መሳተፋቸው የተቀናጀ ዓለም አቀፍ ጫና መኖሩን የሚያሳይ ሆኗል። የኢራን ወታደራዊ ዝግጁነትና የአጸፋ እርምጃ ስልቶችም ቢሆኑ ለቀጠናው ደህንነት ትልቅ ስጋት ሆነው ቀጥለዋል። የኢራን እስላማዊ አብዮታዊ ዘብ አዛዦች ወታደራዊ ኃይላቸው በማንኛውም ጊዜ ጥቃት ለመሰንዘር ዝግጁ መሆኑንና ጣታቸው በቃታ ላይ መሆኑን በተደጋጋሚ እየገለጹ ይገኛሉ። ኢራን ባሏት የጦር መሳሪያዎች ከአሜሪካ ጋር መመጣጠን ባትችልም የራሷን የአሲሜትሪክ ወይም ተመጣጣኝ ያልሆነ የጦርነት ስልት ቀርጻለች። የዚህ ስልት ዋናው አካል ደግሞ በብዛትና በዝቅተኛ ዋጋ የሚመረቱ ሰው አልባ አውሮፕላኖች ወይም ድሮኖች ናቸው። ኢራን እነዚህን በመቶዎችና በሺዎች የሚቆጠሩ የድሮን መንጋዎችን በአንድ ጊዜ በመልቀቅ የአሜሪካን ዘመናዊ መከላከያዎች ለማጨናነቅ ልትጠቀም እንደምትችል የአልጀዚራ ዘገባ አመልክቷል። ምንም እንኳን የአሜሪካ የጦር መርከቦች እጅግ ዘመናዊ የሚሳኤል መከላከያ ዘዴዎች ቢኖሯቸውም ብዙ ቁጥር ያላቸው ድሮኖች በአንድ ጊዜ ጥቃት ሲሰነዝሩ ሁሉንም መከላከያ ዘዴዎች ሊያዳክሙ የሚችሉበት እድል ስለመኖሩም ወታደራዊ ተንታኞች ገልጸዋል። ይህ ሳትሬሽን አታክ ተብሎ የሚጠራው ስልት ቢሊዮን ዶላሮች የሚወጡባቸውን የአሜሪካ የጦር መርከቦች በጥቂት ሺህ ዶላሮች በሚመረቱ ድሮኖች አደጋ ላይ የመጣል አቅም አለው። ኢራን በዚህ ረገድ ያላት የቴክኖሎጂ አቅም አነስተኛ ቢሆንም በብዛት የማምረትና ስልታዊ በሆነ መንገድ የመጠቀም ዝንባሌዋ በአሜሪካ ወታደራዊ እቅድ አውጪዎች ዘንድ እንደ ትልቅ ስጋት ተወስዷል። በኢራን ውስጥ ያለው የውስጥ ሁኔታ ደግሞ ለአገዛዙ ትልቅ ፈተና ሆኖ ቀጥሏል። ካለፈው ታህሳስ ወር መጨረሻ ጀምሮ በሀገሪቱ የገንዘብ ምንዛሬ መውደቅና በኢኮኖሚ ውድቀት ምክንያት የተቀሰቀሰው ተቃውሞ በአጭር ጊዜ ውስጥ መላ ሀገሪቱን አዳርሶ ነበር። መንግስት ይህንን ተቃውሞ ለመቆጣጠር የወሰደው የኃይል እርምጃ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈ ሲሆን በአሁኑ ወቅት በቁጥጥር ስር የዋሉ ዜጎች ቁጥር ከ40 ሺህ በላይ መድረሱም ተነግሯል። እነዚህ ታሳሪዎች የሞት ፍርድ ሊፈረድባቸው ይችላል የሚለው ስጋት በዓለም አቀፍ ደረጃ ከፍተኛ ውግዘትን እያስከተለ ይገኛል። በቴህራንና በሌሎች ከተሞች የሚታዩት የቃጠሎና የውድመት ምስሎች ህዝቡ በአገዛዙ ላይ ያለውን ከፍተኛ ምሬትና የኢኮኖሚውን ድቀት የሚያሳዩ ናቸው የሚሉ መረጃዎችም ተበራክተዋል። የኢራን መንግስት ተቃውሞ በውጭ ኃይሎች የተቀሰቀሰ ነው በሚል ቢወነጅልም ተቃዋሚዎች ግን ጥያቄያቸው ከመሰረታዊ የኑሮ ዋስትናና ከፖለቲካ ነጻነት ጋር የተያያዘ መሆኑን ይገልጻሉ። ይህ የውስጥ ቀውስ የኢራንን መንግስት ከውጭ ለሚመጣ ጥቃት ተጋላጭ እንዲሆንም አድርጎታል የሚለው ሮይተርስ ህዝቡ ከመንግስት ጎን ከመቆም ይልቅ ስርዓቱ እንዲወድቅ መመኘቱ የአገዛዙን ስልታዊ ጥንካሬ በእጅጉ እንደቀነሰው ዘግቧል። በስደት ላይ የሚገኙት የኢራኑ ልዑል ረዛ ፓህላቪና ሌሎች የተቃዋሚ መሪዎች ዓለም አቀፉ ማህበረሰብ ለኢራን ህዝብ ድጋፍ እንዲያደርግና አገዛዙን እንዲያወግዝ ጥሪ እያቀረቡ ነው።
ልዑሉ እንደሚሉት ከሆነ በኢራን እየደረሰ ያለው የሰው ሕይወት መጥፋትና ጭቆና ከዚህ ቀደም ከታዩት ሁሉ የከፋ ነው። ይህ የውስጥ አለመረጋጋትና የውጭ ወታደራዊ ጫና ተዳምሮ የኢራን እስላማዊ ሪፐብሊክ ለህልውናው የሚታገልበት አስቸጋሪ ሁኔታ ውስጥ ጥሎታል። አገዛዙ በማንኛውም ጥቃት ላይ ጂሃድ እንደሚያውጅ ማስፈራራቱ ሁኔታው ወደ ሃይማኖታዊና ቀጠናዊ ጦርነት ሊቀየር እንደሚችል ስጋት ፈጥሯል። የኢራን እስላማዊ አብዮት ዘብ የሀገሪቱን ስልታዊ ደህንነት ለመጠበቅና የውስጥ ተቃውሞችን ለመቆጣጠር ቁልፍ ሚና የሚጫወት ተቋም እንደመሆኑ መጠን አሁን ለተፈጠረው ወታደራዊ ፍጥጫ የሰጠው ምላሽ ከፍተኛ ትኩረትን ስቧል። የዚህ ኃይል አዛዥ የሆኑት ጀነራል መሐመድ ፓክፑር በቅርቡ በሰጡት መግለጫ ጦራቸው ከምንጊዜውም በላይ ዝግጁ መሆኑንና ማንኛውም የአሜሪካም ሆነ የእስራኤል የተሳሳተ የጥቃት ሙከራ ወደ ከፋ መዘዝ እንደሚመራ አስታውቀዋል። አዛዡ እንደገለጹት የኢራን አብዮታዊ ዘብ የበላይ መሪው አያቶላ አሊ ካሜኒ የሚሰጡትን ማንኛውንም ትዕዛዝ ለመፈጸም በተጠንቀቅ ላይ ይገኛል። ይህ መግለጫ የወጣው በኢራን ብሔራዊ ደህንነት ምክር ቤት በኩል እንደመሆኑ መጠን ሀገሪቱ ከአሜሪካ ለሚሰነዘርባት ማንኛውም አይነት ወታደራዊ ጫና በዝምታ እንደማትመለከት የሚያሳይ ስልታዊ መልእክት ተደርጎ ተወስዷል። ይህ ወታደራዊና ፖለቲካዊ ውጥረት በዓለም አቀፉ የኢኮኖሚና የትራንስፖርት እንቅስቃሴ ላይ ጥላውን ማሳረፍ ጀምሯል። በቀጠናው ያለው ደህንነት አስተማማኝ አለመሆንና የአየር ክልሉ ለሲቪል በረራዎች አደገኛ ሊሆን ይችላል የሚለው ስጋት በርካታ የአውሮፓ አየር መንገዶች በረራቸውን እንዲሰርዙ ወይም እንዲያስተካክሉ አስገድዷቸዋል። ኤር ፍራንስ ወደ ዱባይ የሚያደርገውን በረራ ለጊዜው እየሰረዘ ሲሆን የጂኦ ፖለቲካዊ ሁኔታውን በቅርበት እየተከታተለ መሆኑን ገልጿል። በተመሳሳይ ሉክስ ኤር እና የደች አየር መንገዶች የሆኑት KLM እና ትራንሳቪያ ወደ ዱባይና ወደ ቴል አቪቭ የሚደረጉ በረራዎችን ሰርዘዋል ወይም አራዝመዋል። ይህ የአየር መንገዶች እርምጃ በቀጠናው ያለው ስጋት ምን ያህል አሳሳቢ እንደሆነና የግጭቱ መከሰት በዓለም አቀፍ ንግድና ግንኙነት ላይ ሊያመጣ የሚችለውን ቀውስ የሚያመለክት ነው። የአሜሪካ ባህር ኃይል ባለስልጣናት እንደገለጹት USS አብርሃም ሊንከንና ሌሎች አጃቢ የጦር መርከቦች በአሁኑ ወቅት በህንድ ውቅያኖስ በኩል ወደ ፋርስ ባህረ ሰላጤ እያመሩ ይገኛሉ። ይህ ወታደራዊ ስምሪት ኢራንን በቁጥጥር ስር ለማዋልና ማንኛውንም አይነት የጥቃት ሙከራ ለመከላከል የታለመ ስልታዊ እንቅስቃሴ ነው። ፕሬዝዳንት ትራምፕ ቀደም ሲል ከኢራን ጋር ስለነበረው የኒውክሌር ድርድርና እርሱን ተከትሎ ስለመጣው ወታደራዊ እርምጃ በማስታወስ አሜሪካ አሁን የምትወስደው እርምጃ ከቀድሞ እጅግ የከፋ እንደሚሆን በድጋሚ አስጠንቅቀዋል። በተባበሩት መንግስታት ድርጅት በኩልም አሜሪካ ሁሉንም አማራጮች በጠረጴዛ ላይ መሆናቸውን የገለጸች ሲሆን ኢራን በበኩሏ ለማንኛውም ጥቃት ተመጣጣኝ አጸፋ እንደምትሰጥ በመግለጽ ላይ ትገኛለች። በአጠቃላይ በመካከለኛው ምስራቅ ያለው ወቅታዊ ሁኔታ እጅግ አሳሳቢና ለማንኛውም አይነት ድንገተኛ ክስተት የተጋለጠ ሆኗል። የኢራን አገዛዝ የውስጥ ተቃውሞን ለመቆጣጠር እየወሰዳቸው ያሉ እርምጃዎችና የአሜሪካን ወታደራዊ ዛቻ በዝምታ አለመቀበሉ ግጭቱን ይበልጥ እያወሳሰቡ ይገኛል። የኢራን አብዮታዊ ዘብ አዛዦች የሚሰጧቸው ቀስቃሽ መግለጫዎችና የአሜሪካ ወታደራዊ ኃይል ወደ አካባቢው መጠጋት በቀጠናው ሰላም እንዲሰፍን ሳይሆን የጦርነት ነጋሪት እንዲጎሰም እያደረገ ነው። የአሜሪካና የአጋሮቿ ወታደራዊ ዝግጁነት ቀጣይነት ያለው መሆኑና የኢራን ከፍተኛ አመራር በምድር ስር መጠለያ መቆየታቸው በቀጣዮቹ ቀናት የሚኖረው ሁኔታ እጅግ ተለዋዋጭ እንደሚሆን ያመለክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁኔታውን በቅርበት እየተከታተልን ነው ማለታቸውና ወታደራዊ እርምጃን እንደ አማራጭ መያዛቸው በቴህራን ላይ ያለውን ጫና ከፍ አድርጎታል። የኢራን የድሮን ዛቻና የአጸፋ እርምጃ ማስጠንቀቂያም ቢሆን አሜሪካ ጥቃት ከመሰንዘሯ በፊት ውጤቱን በጥንቃቄ እንድታስብ የሚያደርጋት ምክንያት ሊሆን ይችላል። ሆኖም ግን በሁለቱ ወገኖች መካከል ያለው ከፍተኛ የጦርነት ዝግጁነትና የቃላት ምልልስ በትንሽ ስህተት ወደማይቀለበስ መጠነ ሰፊ ጦርነት ሊያመራ እንደሚችል ባለሙያዎች ያስጠነቅቃሉ።